አምላካችሁ እዚህ ግዛት የላትም። እንዲህ በጥላቻ ተሞልታችሁ በቁርሾ ታወራችሁ መኖር አትችሉም። ይህ አስፈሪ ነፍስን የሚያውቅ ቃል የታሪካችን መጀመሪያ ነው። እነሆ በብዙ ሺዎች የሚቆጠሩ ሰዎች በሕግ ውስጥ ጠብቁት የነበሩት የታላቁ አቫታር ሶስተኛ ምዕራፍ ተከስቷል። በዚህ ጊዜ የምንመለከተው የፓራዶን አረንጓዴ ውበት ብቻ ሳይሆን ወደ እሳቱ ባህር፣ ወደ አሰቃቂው ክሳራና ወደ ጦርነቱ ረመጥ ውስጥ ዘልቀን ነው። ከአስፈሪው የልጃቸው ሞት በኋላ ጄክ፣ ሳሊና ኔትሪ ዓለማቸውን ብቻ ሳይሆን ቤተሰቦቻቸውን አንድ አድርገው ለመቆየት የማይቻለውን ሲያደርጉ እንመለከታለን። በዚህ ታላቅ ግጭት መካከል የናቪ ጎሳዎች አንድነት የሚናጋው ቫራንግ በሚባለው ጨካኝ መሪ በሚመሩትና አሽ ፒፕልስ በሚባሉት በሰላም የማያምኑና ሁሉን ነገር አቃጥለው ፍላጎታቸውን ለመጫን በሚሹ ጠላቶች መምጣት ነው። ታሪኩ የሚጀምረው የጄክ ልጆች በፓንዶራ ሰማያት ላይ እንደልባቸው ሲበሩ በአውሮቻቸው ላይ ሆነው በደስታ ሲጫወቱና ሲሳሳቁ ነው። ሆኖም ይህ ደስታ የቆየው ለጥቂት ጊዜ ነበረ። ወደ ምድር ሲወርዱ የሎአክ ወንድም የመሄጃ ጊዜው እንደደረሰ ይነግራቸዋል። ከመለያየታቸው በፊት ሎአክ እንዴት ነው የሞትከው ሲል በሐዘን ይጠይቀዋል። ወንድሙም በደረቅ ድምፅ ተኩሰው ገደሉኝ ሲል ይመልስለታል። በእውነቱ ግን ይህ ትዕይንት በሎአክ አእምሮ ውስጥ የሚመላለስ እጅግ የሚያም የትዝታ ጠባሳ ነው። በትልቅ ወንድሙ በነታያ ሞት ምክንያት ሎአክ በጥልቅ ጸጸት ውስጥ ይገኛል። ሎአክ ስፓይደርን ለማዳን መመለስ ነበረብኝ ቢልም በልቡ ግን አሳዛኙ ክስተት የተከሰተው በአባቱ ስህተት እንደገና ትዕዛዝ ባለማክበራቸው ጠላት እጅ እንደወደቁ ያውቃል። ከዚህ መራር ትዝታ ሲነቃ የወንድሙ ሞት ምክንያት እሱ እንደሆነና ይህንንም የጥፋተኝነት ስሜት ለዘላለም ተሸክሞ እንደሚኖር ለራሱ ይናገራል። በሌላ በኩል ኪሪ ለስፓይደር ከሱ ጋር በጥልቀት መገናኘት እንደምትፈልግ ትነግረዋለች። ነገር ግን በምትወድቅበት የሚጥል በሽታ ስለምትሰቃይ ይህ እንዳልተቻለ በምሬት ትገልጽለታለች። በመቀጠልም ኔትሪ ስለ ልጇ ሕይወት የምታዜምበት ልብ የሚነካ ትዕይንት ይታያል። በዚህ መሃል የሎአክ ድምፅ ስለ ናቪዎች መንገድና ስለ አባቱ ጥብቅ ትዕዛዝ ሲያሰላስል ይሰማል። ዝም በል፣ ምንም አትናገር፣ ሁልጊዜም ተንቀሳቀስ የሚለው የአባቱ ምክር በአእምሮ ያቃጭላል። የባህር ዳርቻ ህዝቦች ወይም የሪፍ ሰዎች ባህር አእምሮን እንደሚያጠራ ያምናሉ። ጄክ እና ልጁ በባህሩ ውስጥ አንድ ቀስት ያገኛሉ። ጄክ ግን ይህንን ለእናቱ እንዳይነግራት ይለምነዋል። ሆኖም ግን የብረት መሳሪያዎችን ይዘው በመምጣታቸው የጎሳዋ መሪ ሮያል ትቆጣቸዋለች። ድንጋይም ቢሆን የባህር ልብ ሊያቆም ይችላል ስትል መሳሪያዎቹ በዚህ ምድር ክልክል መሆናቸውን በጥብቅ ታስጠነቅቃቸዋለች። ጄክ ልጁ አሁን በባህር ውስጥ እንደሚያርፍና በሕይወት በመትረፋቸው እድለኞች መሆናቸውን ቢናገርም የልጁ ሞት ህመም ግን እንደ እሾህ በልቡ ውስጥ ተሸንቁሯል። በፓንዶራ እምነት መሰረት አንድን አውሬ ስትጋልብ ከሱ ጋር አንድ ትሆናለህ። ይሁን እንጂ ጄክ ዳግመኛ ቶሩክ ማክቶ የመሆንን ታላቅ ሚና ለመቀበል ፍጹም ፈቃደኛ አይሆንም። ይህም ሌሎች ናቪዎች ያስቆጣል። በሌላ በኩል ኮንሬል ማይልስ ኳሪች እና የአርዴ ጦር ናቪዎች ለማዳን የሚያደርጉትን ከባድ ጥረት ቀጥለዋል። ምንም እንኳን አንዳንዶች ፍለጋውን ለማቆም ቢሞክሩም ኳሪች ግን የሚገለው የተለየ ኢላማ እንዳለውና ሳይሳካለት እንደማያቆም በቁጣ ይዝታል። ሎአክ የሚነካው ነገር ሁሉ የሚበላሽ እየመሰለው በሐዘንና በብቸኝነት ይዋጣል። ጄክ ከኔትሪ ጋር ስለ እምነት ሲያወሩ አምላካችን ያዋ ትረዳናለች የሚለውን ጥንታዊ ንግግር በመቃወም ልጃችን ጥበቃ በሚፈልግበት ጊዜ አምላካችን የት ነበረች ሲል በምሬት ይጠይቃል። ኔትሪ በሐዘን ተሞልታ የአባቷ ቀስት እንደተሰበረና በዚህ ምድር ላይ ምንም እንደሌላት ጫካውም ሆነ ጎሳዋ እንደጠፉባት ትናገራለች። ያላት ብቸኛ ነገር እምነቷ ብቻ ነው። ጄክ ግን እሱ አሁንም አብሯት እንዳለና በሙሉ ልብ እንደሚወዳት በመንገር ሊያረጋጋት ይሞክራል። በኋላ ላይ ልጆቹ ከፓያካን ጋር ይገናኛሉ። ፍጡሩ በብዙዎች ሞት ተወቃሽ ሆኖ በመሰደዱ ልጆቹ ያዝናሉ። ሆኖም ለዘላለም አብሮ ለመሆን ቃል ይገባሉ። ሌሊት ሲመሽ ስፓይደር በሚጥል በሽታ ይጠቃል። በሚቀጥለው ቀን ደግሞ የበለጠ ጥንቃቄ እንዲያደርግ ያስጠነቅቁታል። ብዙም ሳይቆይ ዊንድዎከርስ የተባሉ ጎሳዎች መምጣታቸው ይታወጃል። ኪሪ የስፓይደርን ፀጉር እያበጠረች እያለ ጄክ ስፓይደርን ደህንነቱ እንዲጠበቅ ከነሱ ጋር አብሮ እንዲሄድ ቢመክርም ልጆች ግን አጥብቀው ይቃወማሉ። ኔትሪ በልጇ ሞት ምክንያት በደረሰባት ሐዘንና ቁጣ በኪር ላይ ጭምር ውጥረት ትፈጥራለች። ከከባድ ጭቅጭቅ በኋላ ሁሉም ይበተናሉ። ጄክ እና ኔትሪ ብቻቸውን ይቀራሉ። በመጨረሻም ስፓይደርን ከካራቫኑ ጋር ለመላክና የልጆቹን ቅሬታ ለማርገብ ቤተሰቡ ሙሉ በሙሉ አብረው እንዲሸኙት ይወሰናል። ቤተሰቡ ተሳፍሮ የሚወዳቸውን ሰዎች ሲሰናበቱ ሎአክ አሁንም በሐዘን ተውጦ በነፋስ ውስጥ የወንድሙን ድምፅ የሰማ ይመስለዋል።
ጄክ ግን ሎአክ በመገናኛ መሳሪያው ስለተጠቀመ በቁጣ ይጮህበታል። በዚህ መሃል ኮሎኔሉ የጄክን ቤተሰብ መገኛ ቦታ ያውቃል። በተመሳሳይ ጊዜ የአመድ ህዝቦች የማበላሸት ጥቃት ሰነዝራሉ። ጄክ ሎአክ እህቱ እንዲጠብቅ ቢነግረውም በጦርነቱ መሃል ሎአክ መገናኛውን ይረሳል። ሊመልሰው ሲሞክርም እንደተቃጠለ ይረዳል። ስፓይደርም የኦክሲጅን ባትሪ በማለቁ ህይወቱ አደጋ ላይ ይወድቃል። የአመድ ህዝቦች ስፓይደርን ለመግደል ሲሞክሩ ስፓይደር በድፍረት ይዋጋል። በመጨረሻም አንድ ናቪ በድንገት ደርሶ ያድነዋል። በሌላ ቦታ ጄክ ከጋላቢው ላይ ወድቆ በአደጋ ላይ ይንጠለጠላል። ኔትሪ ከቫራንግ ጋር ከባድ ግጥሚያ ትገጥማለች። ቫራንግም በቀስት ታቆስለታለች። ኔትሪ ቢደክማትም ቀስቱን ነቅላ መዋጋቷን ቀጥላለች። በመጨረሻ ግን ደክሟት ወደ ጫካው ትወድቃለች። ኪሪ እና ስፓይደር ወንድሞቻቸውን ለማዳን ይሮጣሉ። ቫራንግ ባልታወቀ የቀስት መምጫ ስትገረም የሳሊ ቤተሰብ በባህር በኩል ለማምለጥ ይሞክራሉ። ጄክ ኔትሪን ሲፈልግ በመጨረሻም ያገኛታል። ስፓይደር ኦክሲጅን ሲያልቅበት ሎአክ ሊረዳ ይሞክራል። ጄክ ኦክሲጅን ፍለጋ ሲሄድ ኮሎኔሉን ያገኘዋል። እዚያም ስፓይደር የኮሎኔሉ ልጅ መሆኑ በይፋ ይገለጻል። ኮሎኔሉ ጄክን በማስገደድ ወደ ልጁ እንዲመራ ያደርጋል። በዚህ መሃል ኪሪ ግን በተፈጥሮ ስሜቷ በመመራት ስፓይደርን ለማዳን ትሞክራለች። መንፈሳዊ ፍጡርን በስፓይደር አፍ በማስገባት ስፓይደር ያለ ጭንብል መተንፈስ እንዲችል ታደርጋለች። ኪሪ ህመም ቢይዛትም ስፓይደር ግን በተአምር ይተርፋል። ከዚህ በኋላ የአመድ ህዝቦች መጥተው ይዟቸዋል። ቫራንግ ስፓይደርን መሳሪያውን እንዲያስተምራት ካልሆነ ግን የኪሪን አንገት እንደምትቀላ ትዝታለች። በዚህ መካከል ኮሎኔሉ ደርሶ ጥቃቱን ያቆመዋል። ቫራንግ ከኮሎኔሉ ጋር በመገናኘት መሳሪያውን እንዲያስተምራት ታደርጋለች። ኪሪ ግን መንፈሳዊ ኃይሏን ተጠቅማ ጫካው የአመድ ህዝቦች እንዲያጠቃ ታደርጋለች። በዚህም ቤተሰቦቿ ያመልጣሉ። ሮያል የኔትሪ ቁስል ካከመች በኋላ ኔትሪ ወዲያውኑ ልጆቿን ፍለጋ ትሄዳለች። ኮሎኔሉ ለጄክ ስፓይደር ጥሩ ልጅ እንደሆነ ይነግረዋል፣ ግን አሁንም ሊገለው እንደሚፈልግ ይገልጻል። ኋላ ላይ ኪሪ በስፓይደር ሰውነት ውስጥ ማይሲሊየም የተባለ ንጥረ ነገር እንዳለ ተረዳለች። ኪሪ ከአይዋ ጋር ለመገናኘት ሞክርም ምላሽ አታገኝም። በመጨረሻም ኔትሪ የኪሪ እናት ግሬስ እንደነበረችና ኪሪ ያላባት በአይዋ ፍላጎት ብቻ መፈጠሯን ትነግራታለች። ታሪኩ ወደሚረብሽ ትዕይንት ይሻገራል። ሳይንቲስቶች ለምርምር ሲሉ አንድን ግዙፍ ትልኩን ይይዛሉ። በጎሳው ምክር ቤት ውስጥ ፓያካን እንዲሰደድ ይወሰናል። ሎአክ ይህን ቢቃወምም ሰሚ አያገኝም። ጄክ እና ሎአክ ስለ ነታያ ሞት ይጨቃጨቃሉ። ነገር ግን ሎአክ በአባት ተወቅሶ ይሄዳል። ኔትሪም ከጄክ ጋር ስለ ስፓይደር ትጨቃጨቃለች። ስፓይደር ባይኖር ልጅ አይሞትም ነበር በማለት መራር ጥላቻዋን ትገልጽለታለች። ጄክም እንግዲያውስ እኔንም ልጆቻችንም ጭምር መጥላት አለብሽ ሲል በቁጣ ይመልስላታል። ኮሎኔሉ ከአመድ ህዝቦች መሪ ጋር በመተባበር ጄክን ለመያዝ ይስማማል። ቫራንግ ኮሎኔሉን በብዙ እጾች አማካኝነት ታሰቃየዋለች። ነገር ግን ኮሎኔሉ መሳሪያ እንደሚሰጣት ቃል ገብቶ ይተባበራታል። በስተመጨረሻ ጄክ ራሱን አሳልፎ በመስጠት ቤተሰቡን ያድናል። ነገር ግን ለሞት ፍርድ ይዘጋጃል። ኔትሪ ግን ወደ አርዲኤ ግቢ ውስጥ በመግባት ጄክን ለማዳን ከባድ ውጊያ ትጀምራለች። ስፓይደርም በዚህ ጊዜ ያመልጣል። በዚህም ትልቅ ጦርነት ይነሳል። ጄክ ዳግመኛ ቶሩክን በመግጠም ሁሉንም ጎሳዎች ለጦርነት ይጠራቸዋል። ትላልቆቹ ትልኩኖችም በጦርነት እንዲሳተፉ ሎአክና የተጎዳችው ትልኩን ያሳምናቸዋል። ሰዎቹ ለትልኩን አደን ናቪ ግዛት ይገባሉ። ጥቃቱ ይጀምራል። ሮያል በዚህ ከባድ ጦርነት መካከል ልጅ ትወልዳለች። ነገር ግን ወዲያውኑ ትሞታለች። ኔትሪ ሕፃኗን እንደምትጠብቅ ቃል ገብታላት ግን ነበረ። ኪሪ የኤዋን ኃይል በመጥራት ባህሩና ፍጡራኑ ጠላት እንዲያጠቁ ታደርጋለች። ጄክ እና ኮሎኔሉም በመጨረሻ ፍልሚያ ይጋጠማሉ። ስፓይደር ጄክን ለመርዳት ቢሞክርም ኮሎኔሉ ሊያድነው ሲሞክር ሁለቱም አደጋ ላይ ወድቃሉ። በመጨረሻም ጄክ ሁለቱንም ያድናቸዋል። ኮሎኔሉ ግን ራሱን ወደ መግነጢሳዊ መስክ ውስጥ ይጥላል። በመጨረሻም ሁሉም ጎሳዎች በሰላም ተገናኝተው ከታላቋ እናት ኤዋ ጋር መንፈሳዊ ግንኙነት ያደርጋሉ። ብርሃን ሁልጊዜም ይመለሳል በሚለው መሪ ቃል በሕይወት ያሉና የሞቱት በመንፈሳዊ ዓለም ይገናኛሉ። ኪሪ እናቷ ግሬስን ታገኛታለች። ስፓይደርም እንደ ቤተሰብ አባል ተቀባይነት አግኝቶ ታሪኩ በሰላም ይጠናቀቃል። ውድ ተመልካቾቻችን ይህንን አስደናቂ ፊልም እስከመጨረሻው ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሰብስክራይብ እና የደወል ምልክቱን መጫን አይርሱ።